አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ነው የሚለው። ጣት ለሌለው ሰው የወርቅ ቀለበት ገዝተው ቢያመጡለት ምን ያደርግለታል? ዓይን ለሌለው ሰው መነጽር ገዝተው ቢያመጡለት ምን ያደርግለታል? እግር ለሌለው ሰው ጫማ ገዝተው ቢሸልሙት ቢያበረክቱለት ምን ይጠቅመዋል? የልብ ትሕትና ለሌለውም ሰው ወገኖቼ የእግዚአብሔር ጸጋ ቢሰጠውስ ቢመጣልትስ ምን ይጠቅመዋል? እንደገና የሞት ሞት ይሞትበት ካልሆነ በስተቀር የልብ ትሕትና ለሌለው ሰው ምንም አይነት ጸጋ ሊቀበል አይችልም ከእግዚአብሔር። ትሕትና ከሌላችሁ ጸጋ እናገኛለን ብላችሁ እንዳታስቡ ወገኖቼ። በሞላ ቤት ውስጥ ብትኖሩ፣ በሞላ ኑሮ ውስጥ ብትኖሩ፣ ዓለም በጠቅላላው የእናንተ ቢሆን፣ ሃይማኖት ግን ባይኖራችሁ፣ ልጅነት ግን ባይኖራችሁ ምን ይጠቅማችኋል? መንፈስ ቅዱስን የምትቀበሉበት ጸጋ፣ የመንፈስ ቅዱስን ጸጋ ማግኘት የምትችሉባት ክርስትናችሁ ከሁሉም በላይ ትበልጣለች። በዘይት የተሞላ ማሰሮ ቢኖራችሁ ሌላ ጥቅም የለውም፣ ጥቅም የለውም። ፈትል ያስፈልገዋል። ፈትሉ ደግሞ እሳቱ የሚቀመጥበት ነው። ፈትል ያልኳችሁ ሃይማኖታችን ነው ወገኖች። ምናችን ነው? መንፈስ ቅዱስን የምንቀበልበት። ወደ ሰማይ የወጣው ከሰማይ የወረደው ነው አይደለም የሚለው። ስለዚህ ከሰማይ እንዲወርድ የድንግል ማርያም ትሕትና ለክርስቶስ መሰላል ሆኖታል። የድንግል ማርያም ትሕትና ለእኛ ጠቅሞናል። ምክንያቱም በክርስቶስ በኩል ታይቶልናልና። መላእክት አንድም ጊዜ እንኳን የሌሉባት የተለዩት መሰላልን ያዕቆብ አላየም። ያችም መሰላል ድንግል ማርያም ናት። ልብ በሉ ክርስቲያኖች። እየበሉ ምን ያስቡ ነበር? ካበላን ካጠጣን ብንሾመው ምን አለ እናነግሰዋለን ብለው አሰቡ። ወዲያውኑ ግን አሰናበታቸው። እንደሆነ አይደለም። የእግዚአብሔር ቤተሰቦች ክርስቲያን የሆነው በሰማይ ያለውን ጸጋ ተስፋ በማድረግ ነው እንጂ የምድሩን አይደለም። ለዚህም ነው በምድር ላይ አንዳች ነገር የጎደለብን እንኳን ቢሆን እኛ ግን በእግዚአብሔር ሁል ጊዜ ደስ ይለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድምፃችሁን ጎላ አድርጋችሁን የምለውን ትላላችሁ። በአብ ስም አምነን በሉ፣ አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ በስም በግብር በአካል ሶስት በባህርይ በህልውና አንድ አምላክ ብለን በማመን እንማራለን። በዚህ ቅዱስ ስፍራ የእግዚአብሔርን ድምፅ ለመስማት የተሰበሰባችሁ የእግዚአብሔር ቤተሰቦች፣ ምእመናን፣ ምእመናት በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? ለእመቤታችን ለቅድስት ድንግል ማርያም በዓለ ዕረፍት እንኳን በሰላም አደረሳችሁ። በአርአያውና በምሳሌው የፈጠረን በኃጢአት ብንሰነካከል ወደ ዓለም መጥቶ ዳግመኛ የፈወሰን ብንወድቅ ያነሳን የአባቶቻችን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። በዛሬው ዕለት የእመቤታችን የቅድስት ድንግል ማርያምን የመታሰቢያ በዓለ ዕረፍቷን ምክንያት አድርገን ተሰባስበናልና በዚህ ሰሞን የእመቤታችን የቅድስት ድንግል ማርያምን ንጽሕናዋን፣ ቅድስናዋን፣ ድንግልናዋን በእግዚአብሔርም ዘንድ መወደዷንና መመረጧን የሚያወሳ ዝክረ ነገር እያነሳን እንነጋገራለን። ስለዚህም የዛሬው ትምህርታችን መነሻ የሚሆነው የሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ የሚገኘው ቃል ነው። ስንት አልኳችሁ? ሉቃስ 1:48 ላይ የሚገኘው ቃል ነው። የትምህርታችን ርዕስ የእመቤታችን የቅድስት ድንግል ማርያም ትሕትና የሚል ነው። እስኪ በሉት። የማን ትሕትና? የእመቤታችን የቅድስት ድንግል ማርያም ምን ትሕትና? እሱን ነው የምንነጋገር። ለዛሬ ትሕትናዋን በተመለከተ እንነጋገራለን። ዓለምን ስለለወጠውና እግዚአብሔርን ወደ ምድር ስላመጣው ስለዚህ ታላቅ ትሕትና ልንነጋገር ግድ ይለናል።
በዚህ መጽሐፍ ውስጥ የተገለጠው የእመቤታችን የቅድስት ድንግል ማርያም ትህትና እጅግ ታላቅና ድንቅ ስለሆነ ነው። እመቤታችን ቅድስት ድንግል ማርያምን እያነሳን የምንነጋገረው ክርስቲያኖች መቼም በወርቅ ያጌጠች በተዋቡና ውድ በሆኑ አልባሳት የደመቀች ሴት ባጠገባችሁ ብታልፍ ላታዩዋት አትችሉም። ፀሐይ ወጣ ሳያያት የሚቀር ማንም የለም። ጨረቃም ከዋክብትም በሰማዩ ላይ ቢሆኑ ከምድር መጨለም የተነሳ ከዋክብትንም ጨረቃንም አላየኋቸውም ማለት አይቻልም። እንደዚሁም ሁሉ የእመቤታችን የቅድስት ድንግል ማርያምን ክብርና ቅድስና በቤተ ክርስቲያን የሚኖር ማንኛውም ሰው ሳያነሳው ሳያስበው ውሎ ማደር አይቻለው። እመቤታችን ቅድስት ድንግል ማርያም በወርቅና በዕንቁ እንደተሞላ ሳጥን መዝገበ ታሪኳን ገልጠን ስንገባ በአማሩና በተዋቡ ድንቅ ታሪኮች የተሞላ ታሪክ ያላት ናት። እግዚአብሔር በሚወዳቸው ውብ ነገሮች የተሞላ ሕይወት ያላት እመቤታችን ቅድስት ድንግል ማርያም ናት። በሰውም በእግዚአብሔርም በመላእክትም ዘንድ በሦስቱም ዘንድ ሊጠላ የሚችል አንድም ነገር የማይገኝባት ለሁሉም የሚስማማ በአጋንንትና በአይሁድ ዘንድ ካልሆነ በስተቀር በሌላው ሁሉ ዘንድ የተወደደችና የተመሰገነች ናት እመቤታችን ቅድስት ድንግል ማርያም ናት። በስጋ ሁላችንን የወለደች ሔዋን ናት አይደለን? ብዙ ተባዙ በተባለ ጊዜ ምድር እንድትበዛ ምክንያት የሆነችው ሔዋን ናት። ከሔዋን ይልቅ ውዳሴ የምናቀርበው ግን ለድንግል ማርያም ነው። ለምን ካላችሁን በሰውም በእግዚአብሔርም በመላእክትም ዘንድ በሦስቱም ዘንድ እመቤታችን ቅድስት ድንግል ማርያም የሚወደድ የሚደነቅ ነገር ያላት እናት ስለሆነች ነው። ማንም ቢሆን ወርቅ ቢሰጡት ድንጋይ ነው ብሎ ሊጥል አይችልም። ዕንቁ ቢያገኝ ሊወረውረው አይችልም። እመቤታችን ቅድስት ድንግል ማርያምም ከወርቅ ከዕንቁ በላይ እኛ ክርስቲያኖች የደመቅንባት ጌጣችን የከበርንባት ውድ ሀብታችን ቅድስት ድንግል ማርያም ናት። ለዚህም ነው ስለ እሷ የምንማረው፣ ስለ እሷ የምናጠናው፣ ስለ እሷ የምንናገረው። ለዚህ ነው እግዚአብሔር ቤተሰቦች ከፀሐይ ይልቅ የደመቀ ክብር ስላላት እሷን አላየሁም ማለት አይችልም ማንም ቢሆን። በክርስቶስ የሚያምኑም የማያምኑም ያውቋታል። በክርስቶስ የሚያምኑም የማያምኑም መጽሐፍ ቅዱስን እንደ እግዚአብሔር መጽሐፍ የሚቀበሉም የማይቀበሉም ያውቋታል። እውርም ቢሆን አይናማም ቢሆን የፀሐይን መውጣት ያውቃል አይደል እንዴ? የፀሐይን ብርሃን ከአይኑ ብሌን ጋር ማዋሃድ ነው የማይችለው እንጂ እውር የፀሐይን መውጣት ግን በደንብ ያውቃል። ለዚህ ነው በክርስቶስ የሚያምንም የማያምንም መጽሐፍ ቅዱስን እንደ እግዚአብሔር መጽሐፍ አድርጎ የሚቀበልም የማይቀበልም ስለ ድንግል ማርያም ያውቃል። ሰይጣንም እንኳን ቢሆን ያውቃል ስለ እመቤታችን ስለ ቅድስት ድንግል ማርያም። ገና ነቢያት ሲናገሩ ጀምሮ ሰይጣን ራሱ ያውቃል፣ ሰምቷል። እንዲህ አይነት ሴት እንደምትመጣ ኢሳይያስ ድንግል እንደሆነች ሲናገር፣ ድንግል በድንግልና ጸንሳ ትወልዳለች ብሎ ሲናገር ድንግል ሴት እንደምትመጣና ከድንግል የሚወለደው ሰውን ሁሉ እንደሚያድን አይቷል፣ ሰምቷል። በኢሳይያስ በሌላ ስፍራ በትንቢቱ ምዕራፍ 9 ላይ ደግሞ በጨለማ ለሚኖር ሕዝብ ታላቅ ብርሃን ወጣ ብሎ ኢሳይያስ ሲናገር በጨለማ ለሚኖር ሕዝብ የሚወጣው ታላቅ ብርሃን ከተለመደው ብርሃን የተለየ እንደሆነ ሰይጣን በሚገባ ያውቃል። ኢሳይያስ 9:6 ላይ ያለው ማለት የሚደንቅ ሌላ ብርሃን ለዚህ ሕዝብ ለዚያውም በጨለማ ለሚኖር ሕዝብ የሚወጣ የሚጠበቅ ብርሃን እንዳለ ሰይጣን በሚገባ ያውቃል፣ ሰምተዋል ማለት ነው። በእመቤታችን የተጠቀሙና እመቤታችንን የሚያውቁ የተለያዩ ናቸው። እመቤታችንን የሚያውቅ ሁሉም ነው። በእመቤታችን የተጠቀመ ግን የሚያምን ብቻ ነው። በክርስቶስ የሚያምን ሁሉ በድንግል ማርያም ተጠቅሟል። በክርስቶስ የማያምን ሁሉ ቢያውቃትም ባያውቃትም ደግሞ ሊጠቀምባት አይችልም። ውሃ የሚያረካው ሲጠጡት ነው እንጂ ሲያዩት እንዳይደለ ታውቃላችሁ።
እንደዚሁም ሁሉ እመቤታችን ቅድስት ድንግል ማርያም ልንጠቀምባት የምንችለው የአምላክ እናት ብለን ተቀብለናት ያፈራችውን ስንበላ ያመነጨችውን የሕይወት ምንጭ ስንጠጣ ነው ልንጠቀምባት የምንችለው። ይሄ ምድር የኔ ነው ማለት የሚቻለው ቤት ስንሰራበት ዘርዘርተን ስናመርትበት ነው አይደል? እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ያገኘንባት ምድራችን ናት። የኛ እናት የኛ ምድር ብለን የምንጠራትም ለዚህ ነው። ስለዚህም ስለሷ እንናገራለን። ዛሬ ለይተን ብዙ ስለሆነ በዚህ መጽሐፍ ውስጥ የተገለጠው በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለው ስለ እመቤታችን የተገለጠውን ክብሯ ብዙ ስለሆነ ዛሬ ትህትናዋን ብቻ ነው የምናነሳው። እስመረ ሕማማ ለዓመቱ ናሁም ይዜስ ያስተበጹን ኩሉ ትውልድ የምትለውን ብቻ የባሪያውን መዋረድ ተመልክቷልና ወይም ትህትናዋን ተመልክቷልና የሚለውን ሐረግ ነው ወይም አረፍተ ነገር ነው መነሻ ያደረግነው ማለት ነው። በዚህ አረፍተ ነገር ውስጥ እመቤታችን ቅድስት ድንግል ማርያም ራሷን በባሪያ ስም ጠርታ ትገልጣለች። እስመረ ሕማማ ለዓመቱ ነው የሚለው ሊቃውንቱ። ባሪያው የተባለችው በመጀመሪያ ሔዋን ናት። ሁለተኛዋ ግን ራሷ እመቤታችን ቅድስት ድንግል ማርያም ራሷን ለክርስቶስ ባሪያ ብላ ትጠራለች። አጠገቧ የቆመችው የኤልሳቤጥ የዮሐንስ እናት ኤልሳቤጥ የጌታዬ እናት ብላ ትጠራታለች። እሷ ደግሞ እዚያው ቦታ ላይ ሆና ራሷን የጌታዬ ባሪያ ብላ ትጠራለች። የባሪያውን ውርደት ተመልክቷልና ብላ ትናገራለች። ያመነች ብፅዕት ናት ብላ ኤልሳቤጥ ታመሰግናታለች። እሷ ግን የባሪያውን ውርደት ብላ ነው የተናገረችው። የባሪያይቱን ውርደቱን ተመልክቷልና ብላ በትህትና ቃል ራሷን ትገልጻለች። ይህን ትህትናዋን ሊቃውንቱ ምን ይሉታል? እግዚአብሔር ወደ ምድር የወረደበት መሰላል የድንግል ማርያም ትህትና ነው ይላል ኦገስቲን የተባለ ሊቅ። ቅዱስ ዮሐንስ አፈወርቅም ይህንኑ ተመሳሳይ የሆነ ትምህርት አስተምሯል። እግዚአብሔር ከሰማይ የወረደበት ትህትና የወረደበት መሰላል የድንግል ትህትና ነው። የሰው ልጅ ከምድር ወደ ሰማይ የወጣበት መሰላል ደግሞ የወልደ እግዚአብሔር የኢየሱስ ክርስቶስ ትህትና ነው። ክርስቲያኖች እኛን ወደ ሰማይ ያወጣን የክርስቶስ ትህትና ነው። የድንግል ትህትና ደግሞ እግዚአብሔርን ወደ ምድር እንዲወርድ ያደረገው ነው። ይህን ቃል በሉ። እግዚአብሔር ከሰማይ የወረደበት መሰላል በሉ። የድንግል ማርያም ትህትና ነው። እስኪ ድገሙት። የድንግል ማርያም ትህትና ነው። ተመልከቱት። ወደ ታች ያልወረደ ወደ ላይ አይወጣም። ይህንንም ራሱ ኢየሱስ ክርስቶስ ነግሮናል። በዮሐንስ ወንጌል ምዕራፍ 3 ላይ አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ነው የሚለው። ወደ ሰማይ የወጣው ከሰማይ የወረደው ነው አይደለም የሚለው። ስለዚህ ከሰማይ እንዲወርድ የድንግል ማርያም ትህትና ለክርስቶስ መሰላል ሆኖታል። እኛ ደግሞ ወደ ሰማይ እንድንወጣ የራሱ የክርስቶስ ትህትና ራሱን ዝቅ ማድረጉና እንደ ባሪያ መቁጠሩ መሰላል ሆኖን ወደ ላይ አውጥቶናል ማለት ነው። እመቤታችን ቅድስት ድንግል ማርያም እናቱ ሆና በማህፀኗ እሱን ተሸክማ ወደ ኤልሳቤጥ በሄደች ጊዜ የተናገረችው ቃል ነው። ይሄ ቃል በማህፀኗ ይዛው ይህንን ቃል ስትናገር የነበረችው ድንግል ማርያም ራሷን ባሪያ ብላ እንደጠራች ሁሉ ቅዱሳት መጻሕፍት ደግሞ ቅዱሳን ሐዋርያት ስለ ክርስቶስ ሲናገሩ ምን አሉ? የባሪያውን መልክ ይዞ ራሱን ባዶ አድርጎ በሰው ምሳሌ መጣ ይላል ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 7 ላይ እንዳስተማረን። ፊልጵስዩስ 2:7 ላይ በሰው ምሳሌ የባሪያውን መልክ ይዞ መጣ፣ ራሱን ባዶ አደረገ። አንዴ ሪሶ በኩሉ ነገር በሁሉም ነገር ራሱን ባዶ አደረገ። አብን መምሰልን አይደለም ገንዘብ ያደረገው፣ ከመንፈስ ቅዱስ ጋር መተካከልን አይደለም የገለጠው፣ ገንዘቡ ነው። አብን ያክላል፣ መንፈስ ቅዱስን ይመስላል። ከአብ ከመንፈስ ቅዱስ ጋር በስልጣን በባህርይ በክብር አንድ ነው። ነገር ግን የባሪያውን መልክ ይዞ በሰው ምሳሌ ወደ ዓለም መጣ። ሰውን የሚጠቅመው በሰው ምሳሌ ሲመጣ ስለሆነ ነው።
በእግዚአብሔር መልክ በእግዚአብሔር ምሳሌ የተፈጠረ ሰው እግዚአብሔርን መምሰል ስላልቻለ በኃጢአት ምክንያት እግዚአብሔርን መምሰልን ስላጣ ስለተቀማ እግዚአብሔር ሰው መስሎ ወደ ዓለም መጣ ማለት ነው። ማንን መስሎ? ሰው እግዚአብሔርን መምሰል የሚችለው እግዚአብሔር ማንን ሲመስል ነው? እግዚአብሔር ሰውን ሲመስል ሰው ደግሞ ማንን ይመስላል? እግዚአብሔርን መምሰል የሚችልበትን ጸጋ ያገኛል ማለት ነው። ተመልከቱ። ይህንን ጸጋ እንቀበል ዘንድ እናገኝ ዘንድ እኛ ኢየሱስ ክርስቶስ ራሱን ባዶ አደረገ ይላል። ተመልከቱ። በእናቱ ስም ነው የተጠራው። እናቱ ራሷን ባሪያ ብላ ጠራች። ራሱን ደግሞ የባሪያውን መልክ ይዞ መጣ ይላል። የድንግልን መልክ ማለት እኮ ነው። ተመልከቱ። የእሷን መልክ ይዞ ነው የመጣው። የእሷን ምሳሌ ይዞ ነው የመጣው። የእሷን ባህሪ ነው ገንዘብ አድርጎ ወደ ዓለም የመጣው። እሷም ከሌሎች ሴቶች በተለየ ሁኔታ እናትም አባትም የላትም። የእናቷን የአባቷን ርስት የወረሰች ሴት አይደለችም ድንግል ማርያም። ስለዚህ ድሃ ናት፣ ምንም የሌላት ናት። በቤተ መቅደስ አደገች። ከቤተ መቅደስ አይሁድ አስወጧት፣ በዮሴፍ ቤት ተቀመጠች። እንዲህ ነው ታሪኳ። ራሱን ምን ሆነ? ልክ እንደሷ ራሱን ባዶ አደረገንም። ባዶ ሆኖ ወደ ዓለም መጣ። ለእኛ ገንዘብ የሆነንና የከበርንበት ዓለምን የገዛንበት ገንዘባችን ክርስቶስ ባዶ ሆነ ይላል። ወርቅ ራቁቱንስ ቢሆን በእውነት ራቁቱን ሆነ ብለው ያለብሱታል እንዴ? ወርቅን ሲጀመር ልብሱን አውልቆ ከማህደሩ አውጥቶ አይደል እንደሚያደርጉት? ኢየሱስ ክርስቶስም ለእኛ የደመቅንበት ያየጥንበት ወርቃችን ነው። ፀሐይን መጋረጃ የሚጥልባት ማን ነው? በእውነት ማንም የለም። ኢየሱስ ክርስቶስም ለእኛ የበራንበት የደመቅንበት ፀሐያችን ነው። ባዶ ነው ቢመጣም ለእኛ ክብራችን ነው። ያ መልኩ ታይቶ ነው የእኛ መልክ የተለወጠውና የእግዚአብሔር መልክ ይዞ መጥቶ በሰው መልክ ስለተገለጠ እንደ እግዚአብሔርነቱ እኛን አከበረን ማለት ነው። እኛ መካከል ግን ለጊዜው በእናቱ ስም ነው የተጠራው። አያችሁ ትህትናዋ እንዴት እንደጠቀመን። የድንግል ማርያም ትህትና ለእኛ ጠቅሞናል። ምክንያቱም በክርስቶስ በኩል ታይቶልናልና የባሪያውን መልክ ይዞ እንዲመጣ ወይም በዚህ ስም እንዲጠራ ስላደረገው ማለት ነው። ስለዚህ የእመቤታችን የቅድስት ድንግል ማርያም ትህትና እግዚአብሔር ወደ ዓለም እንዲመጣ ያደረገው ነው። እኛ ከእግዚአብሔር ጋር እንድንለያይ የተደረገው እኮ በሔዋን ትዕቢት በሔዋን አመፅ ምክንያት ነው። የመጀመሪያዋ ሔዋን ባደረገችው አመፅ እኛ ሁላችን ከእግዚአብሔር ጋር ተጣልተናል፣ ተለያይተናል። ቅዱስ ያዕቆብ ዘስሩግ ሁለቱ ሔዋኖች ብሎ ይጠራል የሚል ትምህርት አለ። ቀዳማዊት ሔዋንና ዳግማዊት ሔዋን ብሎ ይጠራል። ቀዳሚት ሔዋን የሚላት ዓለምን በሙሉ ከሷ የተወለደላት የቃየል እናት ናት። ዳግሚት ሔዋን የሚላት ደግሞ አዲሲቱ ሔዋን እመቤታችን ቅድስት ድንግል ማርያም ናት። የኢየሱስ ክርስቶስ እናት የሆነችው ማለት ነው። በመጀመሪያዊቱ ሔዋን የተወለደው ነፍሰ ገዳይ ነው። በሁለተኛይቱ ሔዋን የተወለደው ደግሞ ነፍሳትን ሁሉ የሚያድን ነው። ስለዚህ ቅድስት ድንግል ማርያም የዓለም ታሪክ እንደገና ይለወጥ ዘንድ ያደረገችው በዚህ ትህትናዋ ነው ማለት ነው። ንጽህናዋ፣ ቅድስናዋ እግዚአብሔር ወደ እሷ እንዲመለከት ያደረገው በስጋ ለባሽ ሁሉ ላይ ስጋ ለባሽን ሁሉ ላያይ እግዚአብሔር ቃል ገብቶ ነበር እኮ አይደል እንዴ? ምክንያቱም ስጋ ለባሽ ሁሉ በእግዚአብሔር ፊት አጸያፊ ነገር አድርጎ ስለነበር ያንን ፍርድ ነው እመቤታችን ቅድስት ድንግል ማርያም ያስለወጠችው። በተለይ በጣም የሚገርመው የኦሪት ዘፍጥረት ምዕራፍ 6 ቁጥር 3 እና የሉቃስ ወንጌል ምዕራፍ 1 ቁጥር 35 አነጻጽሩ። ደግነቷ አትጽፉም፣ እግዚአብሔር ይመስገን አይደል? ለምንድነው የማትጽፉ? ማስታወሻ አትይዙ? እናንተ ኦርቶዶክሳውያን አንድ ነገር ማወቅ አለባችሁ። እንደ ሌሎች ሰዎች አይደለችም ቤተክርስቲያናችሁ። የእውቀት ሀብት ያላት ቤተክርስቲያን ናት። ሰባኪ ጮሆባችሁ አይደለም የምትመለሱት። አንዳች ነገር ለህይወታችሁ የሚጠቅም ነገር ይዛችሁ ነው የምትመለሱት። ያም ደግሞ በማስታወሻ ብትይዙትም የቤተ ክርስቲያኒቱ መምህራን እንቁ የሆኑና ተርጉሞ አመስጥረው መናገር የሚችሉ ናቸው። በማስታወሻችሁ ብታስቀሩት ትጠቀማላችሁ ለማለት ነው። አሁን ለጊዜው የመጣችሁትን እንዲሁ ልንገራችሁ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 3 እና ሉቃስ 1:35 አነጻጽሩት። ዘፍጥረት 6:3 ላይ ምን ይላል መሰላችሁ? ከእንግዲህ ወዲህ ይላል መንፈሴ በሰው ልጅ ላይ ለዘላለም አይኖርም ይላል። ይህን ቃል በሉት እስኪ። ከእንግዲህ ወዲህ መንፈሴ በማን ላይ አይኖርም?
በሰው ልጅ ላይ ለዘላለም አይኖርም ይላል። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ደግሞ መንፈስ ቅዱስ ወደ አንቺ ይመጣል ይላል። ተመልከቱ። ለሰው ልጅ በጠቅላላው የከለከለውን ጸጋ ለማን ሰጠ ማለት ነው? ለድንግል ማርያም ሲሰጣት እናያለን። ከሰው ልጅ የተለየች አይደለችም በባህሪ፣ በስራዋ ግን ከሰው ልጆች መካከል የተለየች ናት። እንደ ቀዳሚት ሔዋን ሆና አልተገኘችምና ለራሷ አላደላችምና ምን አደረጋት? ለዓለም የከለከለው ለሰው ሁሉ ለሰው ዘር ሁሉ የከለከለውን ጸጋ ለእመቤታችን ለቅድስት ድንግል ማርያም ሲሰጣት እናያለን ማለት። አሁን የእግዚአብሔርን ፍርድ አስለወጠችልን ማለት ነው። እግዚአብሔር መንፈሱን ለዘላለም ላይሰጥ ለሰው ልጅ ቃል ገብቶ ነበር። አሁን ግን እግዚአብሔር ራሱ መንፈስ የሆነው አምላክ ወደ ዓለም መጣ፣ በስጋ ይገለጥ ዘንድ እመቤታችን ቅድስት ድንግል ማርያምን ምክንያት አደረገ ማለት ነው። ለዚህ ነው እግዚአብሔር የወረደበት መሰላል የተባለው የድንግል ትህትና፣ የእመቤታችን ትህትናዋ፣ ንጽህናዋ እግዚአብሔር የወረደበት መሰላል ተብሎ የተጠራው ለዚህ ነው። ተመልከቱት። ያዕቆብ እንዳየው መሰላል እግዚአብሔር በራእዩ ላይ ተቀምጦባት እንደነበረው ሁሉ ያች መሰላል ድንግል ማርያምንም ስናያት እግዚአብሔር ተለይቷት አያውቅም። ሁልጊዜ እሷ ላይ ሆኖ እናየዋለን። መላእክቱን ከእሷ ጋር እናገኛቸዋለን። ከእሷ ተለይተው አያውቁም። ያዕቆብ ከህልሙ እስኪነቃ ድረስ ከእንቅልፉ እስኪነቃ ድረስ ያየው የነበረው ህልም እንደዚያ ስለሆነ እግዚአብሔር አንድም ጊዜ እንኳን የሌለባትን መሰላል ያዕቆብ እንዳየ አልተጻፈም። መላእክት ሲወጡባትና ሲወርዱባት የነበረችውን መሰላል እንጂ መላእክት አንድም ጊዜ እንኳን የሌሉባት የተለዩት መሰላልን ያዕቆብ አላየም። ያችም መሰላል ድንግል ማርያም ናት። ልብ በሉ ክርስቲያኖች፣ መውጫና መውረጃ፣ ለእግዚአብሔር መውረጃ ለሰው መክበሪያ መሆን የቻለች መሰላል እመቤታችን ቅድስት ድንግል ማርያም ናት። ያም ደግሞ እንዲህም ያደረገው ትህትናዋ ነው። ትህትናዋን መልአኩ ገብርኤል ሲናገራት ጀምሮ ነው የተገለጠው። ልብ በሉ። እንዴት እንዲህ ያለ እጅ መንሻ ለእኔ ይደረግልኛል ብላ ደንገጸትም ቃሉ አይደለም ይላል ቅዱስ ያሬድም ይህም በዜማ ይለዋል። ደንገጸትም ቃሉ፣ ከቃሉ የተነሳ ደነገጠች ነው። አነጋገሩን ያስደነገጣት። ዘካርያስን ያስደነገጠው የመልአኩ ግርማ ነው። እመቤታችንን ደግሞ ያስደነገጣት የመልአኩ ንግግር ነው። ልብ በሉ። ንግግሩ በሰላምታ በምስጋና ስለተጀመረ ድንግል ማርያም ደነገጠች። ከቃሉ አነጋገር የተነሳ ምን አለች? ምን አለች? ደነገጠች ነው የሚለው ቃሉ። ይሄ ቃል አስደንግጧታል። የመላኩን ክብርማ እንዴት ብላ ልትደነግጥ ትችላለች? ክብሯ ከመላእክት ክብር ይበልጣልና። መላክ አይታ የማታውቅ ሴትም አይደለችም። ከመላእክት ጋር የኖረች ናትና ሊቁ አባ ሕርያቆስ መላእክተ ሰማይ ሀወፁኪ ይላታል። የሰማይ መላእክት ጎበኙሽ ማለት ነው። ሲጎበኟት ነው የኖሩት። በ3 ዓመቷ በቤተ መቅደስ ተቀብሎ መና ያወረደላትን ፋኑኤልን ብናነሳ ከመላእክት አንዱ ነው። የምስራቹን ቃል ያመጣላትን ገብርኤልን ብናነሳ ከመላእክት አንዱ ነው። የሚጠብቃትን ዕለት ዕለት የማይለያትን ሚካኤልን ብናነሳ ልክ እንደዛው ነው። ሙሴ እንደሳላቸው ኪሩቤል ከወርቅ የተሰሩ መላእክትን አይታ አይደለም ድንግል ማርያም ያደገችው። ሙሴ በሳላቸው ኪሩቤል አምሳል የሆኑትን አማናዊ ኪሩብ አይታ ነው ድንግል ማርያም ያደገችው። የቤተ መቅደስ ካህናት ሙሴ ከወርቅ የሰራቸውን ኪሩቤል ነው የሚያዩት። ሙሴ በታቦቱ ላይ የኪሩቤል ምስል ከወርቅ ሰርቶ ነበረ ይላል። የኪሩቤል ምስል ከወርቅ ሰርቶ ነበረ። ኦሪት ዘጸአት ምዕራፍ 25 ላይ እንደምንመለከተው ከወርቅ የተሰሩ ናቸው። ካህናቱ ያንን ያያሉ። ድንግል ማርያም ደግሞ በቤተ መቅደስ ከሰማይ የወረደውን ኪሩብ ታያለች። ከወርቅ የተሰራውን አይደለም፣ ሙሴ የሰራውን አይደለም። ሰሎሞንም መቅደሱን ባነጸ ጊዜ ተመሳሳይ የሆነ መልአክ ሰርቶ ነበር ከወርቅ። የኪሩቤል ምስል አቁሞ ነበር። ያንን ምስል አይደለም ያየችው ድንግል ማርያም። ከሰማይ የወረደውን ያንኑ መልአክ ታይ ነበር። እግዚአብሔርን ለምትሸከመው ለድንግል ማርያም ይህ ሁሉ ነገር ሊሰወራት የሚችል ነገር አይደለምና የንጉሱን ማደሪያ የንጉሱን እናት መላእክትን ብታይ ምን ይገርመናል? ለዚህ ሁሉ ግን ያበቃት ወገኖች ትህትናዋ ነው። ዓይኖቿን የቀደሰላት፣ የሰማያትን ምስጢር እንድታይ ያደረጋት፣ ጆሮዎቿን የባረከላት፣ የምስራቹን ቃል እንድትሰማ ያደረጋት፣ እጆቿን የባረከላት፣ ለቤተ መቅደስ አገልግሎት እንድትጠቀምበት ያደረገ ነዋየ ቅድሳት የዳሰሰችበት እጆቿ
እንዴት ተባረኩ እንዲሆኑ ያደረገላት የልቧ ትህትና ነው ወገኖች። የልብ ትህትና የሌለው ሰው የትኛውንም ጸጋ መቀበል አይችልም። የልብ ትህትና ጸጋን ሁሉ ለመቀበል የሚያበቃ ለጸጋ ሁሉ እንድንታጭ የሚያደርገን ነው ወገኖቼ። ጣት ለሌለው ሰው የወርቅ ቀለበት ገዝተው ቢያመጡለት ምን ያደርግለታል? ዓይን ለሌለው ሰው መነጽር ገዝተው ቢያመጡለት ምን ያደርግለታል? እግር ለሌለው ሰው ጫማ ገዝተው ቢሸልሙት ቢያበረክቱለት ምን ይጠቅመዋል? የልብ ትህትና ለሌለውም ሰው ወገኖቼ የእግዚአብሔር ጸጋ ቢሰጠውስ ቢመጣልትስ ምን ይጠቅመዋል? እንደገና የሞት ሞት ይሞትበት ካልሆነ በስተቀር የልብ ትህትና ለሌለው ሰው ምንም አይነት ጸጋ ሊቀበል አይችልም ከእግዚአብሔር። ትህትና ከሌላችሁ ጸጋ እናገኛለን ብላችሁ እንዳታስቡ ወገኖቼ። ከማን እበልጣለሁ ከማን አንሳለሁ አትበሉ። ከማን እበልጣለሁ ነው ማለት ያለባችሁ። አብርሃምን አታዩትም? ከእግዚአብሔር ጋር በተነጋገረ ጊዜ ያለውን ስሙት። አመድና ትቢያ ስሆን አንድ ጊዜ በጌታዬ ፊት እናገር ዘንድ ፍቀድልኝ ነው ያለው። ልብ በሉ። እዚህ ቤት ውስጥ ስትመጡ ይሄንን ቃል ነው መናገር የሚገባው። እንዲህ አይነት ዝቅ አድርገን ራሳችንን የምናቀርበው ጸሎት ነው በእግዚአብሔር ፊት የሚገባ የሚሆነው የሚቀርብ የሚሆነው። የይስሐቅን ትህትና ተመልከቱት። ለአባቱ አንገቱን ዘንበል አድርጎ ለመታረድ ራሱን አመቻችቶ መስጠት እንዴት ያለ ትህትና ነው! እንዴት ያለ መታዘዝ ነው! የታል መታዘዛችን? ወጣቶች፣ የእግዚአብሔር ቤተሰቦች የታል ትህትናችን? አንዱን ከአንዱ ስናበላልጥ፣ ራሳችንን ከሰዎች ጋር ስናወዳደር፣ ስናነጻጽር አይደለም እንኖረው። ጣት ለሌለው ሰው የወርቅ ቀለበት ገዝቶ እንደ መስጠት ይቆጠራል። ትህትና ለሌለው ሰው ጸጋ ያገኛል ብላችሁ ታስቡ ከሆነ እስኪ ይህን አድርጉት። እግር ለሌለው ሰው ጫማ ግዙና ሰጡት። ምን ትጠቅሙታላችሁ? ትህትናም የሌለው ሰው ጸጋም ቢቀበል ይወድቅበታል። ምንም ጥቅም የለውም። የዝማሬ ጸጋ ቢሰጠው፣ የክህነትም ጸጋ ቢሰጠው፣ የስብከትም ጸጋ ቢሰጠው ጣፋጭ የሆነ ማርማር የሚል እንደ ማር ወለላ የሚመጠጥ የሚወደድ አነጋገር የአነጋገር ችሎታ ቢሰጠው ምን ይጠቅመዋል? ይወድቅበታል እንጂ ምንም አይጠቅመው። ሁሉንም ነገር ማግኘት የሚቻለው በትህትና ሲሆን ነው ወገኖች። ተመልከቱት። ራሷን በባሪያ ስም እየጠራች ግን ደግሞ የዓለም ሁሉ እመቤት ሆነች። እሷ ያልከበረችበት ማን አለ? ዛሬ እመቤት ብሎ የማይጠራት በሰማይም በምድርም በእግዚአብሔር ከሚያምኑ ፍጥረታት መካከል ማን አለ? በእውነት በመንግስተ ሰማያት ለሚሰበሰቡ ጻድቃን እመቤት ናት። በሰማይ ላሉ በዙፋኑ ዙሪያ ቆመው ለሚያገለግሉ መላእክት ድንግል ማርያም እመቤት ናት። ንግሥት ነይ ብሉኪ አለ አባ ጊዮርጊስ ዘጋስጫ። ደቂቃ አዳም ኩሉ ወርሃ ጊዛንኪ ያበሉ ጣዕመ ውዳሴኪ ዘበበክፍሎሙ ያለ ያሉ የአዳም ልጆች በጠቅላላው ንግሥታችን ይሉሻል አለ። ንግሥተ ሰማይ ወምድር ተብላ ነው የምትጠራው። በእሷ አነጋገር ግን በእሷ ቃል ግን ይሄንን ብላው አታውቅም። ትህትናው እስከዚህ ድረስ የልቧ ትህትና ቃሏን ልዝብ አደረገው። አንደበቷ የሚወደድ እንዲሆን አደረገው። በእግዚአብሔር ፊት የሚቀርብ የሚሰማ ንግግር ማቅረብ የሚችል በልቡ ትሁት የሆነ ሰው ነው። በልቡ ትሁት ያልሆነ ሰው ደግሞ በስራው ይገልጠዋል። ለማስመሰል እንኳን ቢሞክር ይገለጥበታል። መገለጡ አይቀርም። አስመስሎ ቢኖሩት አንድ ቀን መገለጡ ይቀራል። በማስመሰል ትዕግስተኛ የሆኑ ሰዎች አሉ። በማስመሰል ትሁት የሆኑ ሰዎች አሉ። በማስመሰል ጻድቅ የሚመስሉ ሰዎች አሉ። ግን ይገለጣል፣ ስራው ይገልጠዋል። የልባቸውን ነው የሚያደርጉት። ስለዚህ ወገኖቼ እግዚአብሔር ዓለምን የለወጠው በአንዲት ትህትናን በተሞላች ሴት፣ ትህትናን በተላበሰች ብላቴና በእመቤታችን በቅድስት ድንግል ማርያም አማካኝነት ነው። የሔዋን ትዕቢት ሁላችንንም ጎዳን፣ ከእግዚአብሔር ለየን። የእመቤታችን ትህትና ደግሞ እንደገና መለሰን። ጸጋ ሁሉ ወደኛ እንዲፈስ አደረገልን ማለት ነው። ለዚህ ነው ወንጌላዊው ቅዱስ ዮሐንስ ምን ይላል? በጸጋ ላይ ጸጋ ተሰጠን ብሎ የተናገረው ለዚህ ነው። ክርስቲያኖች በጸጋ ላይ ጸጋ ተሰጠን ብሎ የተናገረው ለዚህ ነው። ከሷ ትህትና የተነሳ እግዚአብሔርም በተዋረደና በተናቀ የሥጋ ጠባይ፣ የሥጋ መልክ፣ የሥጋ ግብር ወደ ዓለም መጣ። የተናቀው ነው። የሚያድርበት ቤት እንኳን የሚሰጡት ክብር ያልነበረው ሆኖ ነው የመጣው።
እንዲያውም ከክብር ይሸሽ ነበር። ለሞት የተፋጠነውን ያክል በዚህ ዓለም ሰዎች እንዲያከብሩት አልተፋጠነም ኢየሱስ ክርስቶስ። እንዲያውም አንድ ቀን እንዲሆነ በማቴዎስ ወንጌል ምዕራፍ 14 ቁጥር 22 እና በማቴዎስ ወንጌል ምዕራፍ 15 ቁጥር 39 ላይ እንጀራ አበርክቶ ስላበላቸው ሰዎች ሊሾሙት ፈልገው እንደነበረ ተጽፏል። ይናገራሉ ሊቃውንቱ። እንጀራ አበርክቶ አበላቸው። ከዚያ በኋላ ምን አሉ? እየበሉ ምን ያስቡ ነበር? ካበላን ካጠጣን ብንሾመው ምን አለ እናነግሰዋለን ብለው አሰቡ። ወዲያውኑ ግን አሰናበታቸውና ተግህሰን ተባሕቲቱ ነው የሚለው። ብቻውን ወደ ተራራው ሸሸ ይላል። ብቻውን ሸሸ። ተመልከቱት። የዮሐንስ ወንጌል ምዕራፍ 18 ላይ ደግሞ ስትሄዱ ቁጥር 14 ላይ ሊሞት ጊዜው በቀረበ ጊዜ ወደሚሞትበት ስፍራ በፈቃዱ ይመጣ ነበር። ሊሞት በፈቃዱ ወደሚገሉት ሰዎች ይመጣ ነበር እና ማንን ትፈልጋላችሁ ብሎ የጠየቃቸው እሱ ራሱ ነው። ማንን ትፈልጋላችሁ ብሎ እያለ ወደሚገሉት ወደ ገዳዮቹ የመጣው እሱ ራሱ ነው። ለሚገሉት ሰዎች ቀረበላቸው፣ ለሚሾሙት ሰዎች ደግሞ ሸሻቸው። ከሚሾሙት ይሸሻል፣ ከሚገሉት ይቀርባል። እንሹመው ባሉ ሰዎች ፊት ይታጣል፣ እንግደለው ባሉ ሰዎች ፊት ደግሞ ይገኛል። ምንድነው ይህ ነገር? ተመልከቱት። ከሰዎች የሚገኝ ክብር ወገኖቼ ለማንም እንደማይጠቅም ነው የሚያሳየን። ከሰው ዘንድ ክብርን ብትሰበስቡ ምን ይጠቅማችኋል? በእውነት ገለባ እንደመሰብሰብ እኮ ያለ ነው። ገለባን ስትሰበስቡት ብትውሉ እቤታችሁ ገብታችሁ እንጀራ አድርጋችሁ ጋግራችሁ አትበሉትም። ምንጣፍ አድርጋችሁ አትተኙበትም። ጌጥ ሽልማት አድርጋችሁ በሰው ፊት ለብሳችሁት አትደምቁበትም። ገለባን እንደ መሰብሰብ ይቆጠራል። መረብ ቢኖራችሁ አሳ ታጠምዱበታላችሁ። ማረሻ ቢኖራችሁ ምድሩን አርሳችሁ ትዘሩበታላችሁ። ከዛ ውጭ ግን በመረብ ነፋስ ብታጠምዱበት ምን ትጠቀማላችሁ? ነፋሱንም አትይዙት፣ መረቡንም ዋጋ ታሳጡታላችሁ። ማረሻም ቢኖራችሁ ሰማዩን አታርሱበት። በሰውም ዘንድ ክብርን ብትሰበስቡ ምን ታደርጉታላችሁ? ምንም አይጠቅምም። ሰዎች ያከበሩትን መናቅ ይችላሉ፣ ወይም ሰዎች ያከበሩትን ከሞት ማዳን አይችሉም። የወደዱትን ሰው ከሞት ማስቀረት አይቻላቸውም። ብዙ ሺህ ሰዎች የሚወዷቸው ሰዎች በአንድ ቀን ነፍሳቸው ከስጋቸው ትለያለች። እነዚያ ብዙ ሚሊዮን ሰዎች ተሰብስበው ተደራድረው ከሞት ሊያስቀሯቸው በፍጹም አይቻላቸው። ተጻጽፈው ተፈራርመው ሊያስቀሯቸው አይችሉም። ከሰው ዘንድ ክብርን ሰብስበን በእግዚአብሔር ዘንድ ግን ባዶ ብንሆን በእውነት ምን እንጠቀማለን? አሁን እኛ በእግዚአብሔር ዘንድ ጸጋ ስለምናገኝበት ነገር ነው ማሰብ ያለብን ወገኖቼ። ሰዎች ቢያከብሩን እነሱም ራሳቸው ነገ ይጠፋሉ። እግዚአብሔር ግን ቢያከብረን ቢሾመን ለዘላለም ሕያው ሆኖ የሚኖር ስለሆነ የሰጠን ጸጋ የሰጠንም ክብር ሁልጊዜ ከኛ ጋር ነው የሚኖረው። ለዚህ እንደ እመቤታችን እንደ ቅድስት ድንግል ማርያም በትህትና የተሞላ ልብ ቢኖረን ወገኖቼ ጸጋን ሁሉ ገንዘብ ማድረግ እንችላለን። እማ አምላክ ቅድስት ድንግል ማርያም የጸጋዋ ሁሉ ምንጭ ትህትናዋ ነው። ቅዱስ ያሬድ ጠባብ ወትህት ይላታል። ጠባብ ወትህት በቤተ መቅደስ ዘልቀት ወለተ ዳዊት የሚል ዜማ አለው ቅዱስ ያሬድ። በጥበብም በትህትናም የተሞላች ናት ብሎ ነው የሚያመሰግናት ቅዱስ ያሬድ። ትህትናዋ በዚህ ተገልጧል። በንግግሯ ገና መልአኩ ገብርኤል መጥቶ የምስራቹን ሲነግራት ጀምሮ ትህትናዋ በዛ ተገልጧል። አሁንም ያነሳነው ቃል ላይ በኤልሳቤጥ ፊት ቆማ ስትናገር የነበረው የባሪያውን ውርደት ተመልክቷልና ብላ ነው የተናገረችው። ስለዚህም ትህትናዋ ባነጋገሯም በስራዋም የተገለጠ ነው። የጌታ እናት ሆና ሳለ የከበረውን ስፍራ ያልተመኘች ያልፈለገች ናት። በምድር ካለው ክብር ይልቅ በሰማይ ያለው ክብር እንደሚበልጥ አስቀድማ ታውቅ ስለነበረ ይህንን አይኖቿ ያዩት የነበረው የምድሩን ሳይሆን የሰማዩን ነው። ኢየሱስ ክርስቶስን አይሁድ እንደሚያዩት አታየው። ይህንንም ዓለም ሰዎች እንደሚወዱት ሰዎች እንደሚያዩት አድርጋ አትመለከተው።
የሰማዩን ታስብ ነበር። ልቧ በእግዚአብሔር ዘንድ የምታገኘውን ጸጋ ተስፋ ያደርግ ነበር እንጂ የምድሩን አይደለም። የእግዚአብሔር ቤተሰቦች ክርስቲያን የሆነው በሰማይ ያለውን ጸጋ ተስፋ በማድረግ ነው እንጂ የምድሩን አይደለም። ለዚህም ነው በምድር ላይ አንዳች ነገር የጎደለብን እንኳን ቢሆን እኛ ግን በእግዚአብሔር ሁልጊዜ ደስ ይለናል። በምድር ያለው ኑሯችን ሰንከልካላ የሆነ ቢሆንም መሰናክል የበዛበት ቢሆንም እኛ ግን ከወጥመድም በሚያስመልጠን ከመሰናክልም በሚያድነን በአምላካችን በእግዚአብሔር እንጽናናለን እንጂ ሐዘንተኞች አንሆንም። እኛ በዚህ ምድር ላይ የለመነውን ባንቀበልም እኛ ግን እናመሰግናለን። እኛ በዚህ ምድር ላይ የማያምኑትን እንኳን እያከበረ እግዚአብሔር የምናምነውን እኛን በምድር ላይ የተመኘነውን ነገር ባይሰጠን ቢከለክለንም እንኳን እግዚአብሔርን ከመውደድ እግዚአብሔርን ከመከተል ግን ወደኋላ አንልም። ክብርና ምስጋና ለእርሱ ይሁንልን። ይህንንም እናደርገው ተስፋ አድርገን ክርስቲያን የሆነው ተስፋ ያደረግናል ሰማያዊውን አገር እንጂ ምድራዊውን ስላልሆነ ነው። ስለ ምድሩ የሚሰብኳችሁን ሰዎች ተዋቸው ወገኖቼ፣ አትስሙ። ባንካችሁን በጸሎት እንሞላለን የሚሉትን ተዋቸው። በጸሎት ባዶ እጃችሁን ወደ ሙላት እንቀይረዋለን የሚሏችሁን ሰዎች ተዋቸው። እኛ ታሪካችን የተቀየረው በ40 እና በ80 ቀናችን ነው። ከማን ስለተወለድ ነገሩኝ? ከማን ስለተወለድ? ከእግዚአብሔር መወለድ ለኛ የታሪክ ለውጥ ነው። ምክንያቱም ከመላእክት ጋር እንዛመድበታለን፣ ከጻድቃን ጋር ማህበርተኞች እንሆንበታለን፣ የድንግል ማርያም ልጆች ተብለን እንጠራበታለን፣ በሰማይ ርስት እንቀበልበታለን። የታሪክ ለውጥ ማለት እኮ ነው ወገኖቼ። በ40 እና በ80 ቀን እንዳገኘው ያለ ጸጋ ማንም ሊሰጥህ አይችልም። በ40 እና በ80 ቀን እንደተቀበልነው ያለ ጸጋ ለማንም የለውም። በዚያ እንጽናናለን። በዚህ ምድር ላይ አካውንታቸው ሞልቶ ህይወታቸው ግን ባዶ የሆነ በጣም ብዙ ሰዎች አሉ። እኛ ግን ወገኖቼ የሞላ ህይወት እንጂ የሞላ ቤት እንዲኖረን አይደለም ምኞታችን። የሞላ ቤት ቢኖረን ግን ክርስቶስ በሌለው ህይወት ውስጥ ብንመላለስ ምን እንጠቀማለን? ምንም አንጠቀምም። በእውነት በዘይት የተሞላን የዘይት ማሰሮ ፈትል ከሌለው እሳቱን ምን ላይ ያደርጉታል? ብርሃኑ እንዴት ይገለጣል? ዘይቱ ምን ይጠቅማል? ቀጭኗ ፈትል በዘይቱ መካከል የገባች እንደሆነ ግን እሷን በእሳትና እያይዝና ጨለማውን እናረቅበታለን። ወገኖቼ በሞላ ቤት ውስጥ ብትኖሩ፣ በሞላ ኑሮ ውስጥ ብትኖሩ፣ ዓለም በጠቅላላው የእናንተ ቢሆን ሃይማኖት ግን ባይኖራችሁ፣ ልጅነት ግን ባይኖራችሁ ምን ይጠቅማችኋል? መንፈስ ቅዱስን የምትቀበሉበት ጸጋ፣ የመንፈስ ቅዱስን ጸጋ ማግኘት የምትችሉባት ክርስትናችሁ ከሁሉም በላይ ትበልጣለች። በዘይት የተሞላ ማሰሮ ቢኖራችሁ ሌላ ጥቅም የለውም። ፈትል ያስፈልገዋል። ፈትሉ ደግሞ እሳቱ የሚቀመጥበት ነው። ፈትል ያልኳችሁ ሃይማኖታችን ነው ወገኖች። ምናችን ነው? መንፈስ ቅዱስን የምንቀበልበት እሳቱ የመንፈስ ቅዱስ ምሳሌ ነው። ያንን በልባችን ያኖርነውን ሃይማኖታችንን ምክንያት አድርጎ መንፈስ ቅዱስ በእኛ ላይ ያድራል። ሐዋርያት ዓለምን የገዙት መንፈስ ቅዱስን ተቀብለው አይደል? ሁሉን የማረኩት በንግግራቸው በአንድ ቀን ንግግር 3000 ሰው የተከተላቸው መንፈስ ቅዱስን ተቀብለው አይደል? ገንዘብ አድርገው አይደል? ዓለምን ያበሩት እኮ ከዚያ በኋላ ነው። እናንተ የዓለም ብርሃን ናችሁ የሚለው ስማቸው የተገለጠው በግብር መንፈስ ቅዱስን ሲቀበሉ ነው። ስለዚህ ወገኖቼ የመንፈስ ቅዱስን ጸጋ ተቀብለን የምንከብርበት ሃይማኖታችንን አጥብቀን ልንይዝ ይገባላል እንጂ ሌላ አይደለም። ማንም ሃይማኖት ቢኖረው በእግዚአብሔር ዘንድ የተረሳ አይደለም። እዩት፣ የእመቤታችን የቅድስት ድንግል ማርያምን ሕይወት ተመልከቱት። በአይሁድ ዘንድ የተረሳች ናት። በአይሁድ ዘንድ የተጠላች የተናቀች ናት። ከቤተ መቅደስ እንድትወጣ የተገደደች ናት። በእግዚአብሔር ዘንድ ግን የተጎበኘች እና የተመረጠች ሴት ናት። ምክንያቱም እሷ በቤተ መቅደስም ሳለች ከቤተ መቅደስም ከወጣች በኋላ የምታምነው እንደ መጀመሪያው ስለሆነ ነው። አላናወጣትም ፈተናው። ከቤተ መቅደስ መውጣቷ፣ በቤተ መቅደስ ሳለች ደግሞ እናትና አባቷን ማጣቷ፣
ከሃይማኖት ውጭ እንድትሆን አላደረጋትም። ይሄ እምነቷ ተደንቆላታል፣ ተመስግኖላታል። ከሃይማኖት የሚያስወጣን ምንድን ነው? በእውነት መራብ ነው? መጠማት ነው? መታረዝ ነው? ምንድን ነው? የብልጣብልጦች ስብከት ነው? ምንድን ነው? ከሃይማኖት የሚያወጣን ከመቅደስ የሚያስወጣን ፈተና የትኛው ነው? በእውነት ወገኖቼ በእግዚአብሔር ላይ እንድታምፁ እንድታንጎራጉሩ ያደርጋችሁ የትኛው ፈተና ነው? የትኛው መነቀፍ ነው? የትኛው ነቀፋ? የትኛው ነውር ነው? ከእግዚአብሔር አጠገብ የሚያርቃችሁ የትኛው ነውር ነው? እመቤታችን ቅድስት ድንግል ማርያም ብዙ ፈተና ብዙ መከራ ነበር የገጠማት። ያንን ሁሉ ግን አልፋ ነው ከዛ በኋላ ማምላክ ቅድስት ድንግል እመቤታችን የእግዚአብሔር እናት ተብላ የተጠራችው። አሁን የእግዚአብሔር እናት ትባላለች። የማን እናት? ራሷን ግን ስትጠራ ባሪያውን ውርደቷን ተመልክቶ አለች። ተመልከቱት፣ ውርደቷን ተመልክቶ። መልአኩ መጥቶ ውርደቷን ነው የነገራት አይደለም። ጸጋን የተሞላሽ አይደል ያላት እንዴ? ምን ይበልሽ? ደስ ይበልሽ ነው ያላት። ጸጋ የሞላብሽ መንፈስ ቅዱስ ወደ አንቺ ይመጣል ነው ያላት። ኤልሳቤጥስ ባገኘቻት ጊዜ ምን አለቻት? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል አለች። ኤልሳቤጥም አከበረቻት፣ መልአኩም አከበራት። ግን እርሷ ደግሞ ራሷን የባሪያቱን ውርደቷን ተመልክቷልና አለች። የልብ ትሕትና ስለነበራት ነው ለዚህ ክብርም ለዚህ ጸጋም ያበቃት። በሰውም በመላእክትም ዘንድ እንድትወደድ እንድትመሰገን ያደረጋትም ይህ ትሕትናዋ ነው ያከበራት። ሰይጣን የምንከብርበትን ነገር ሊያሳጣን ይፈልጋል። ከእግዚአብሔር ጋር የምንቀራረብበት ጸጋ ትሕትናችን ነው። እግዚአብሔር ቤተሰቦች ከእግዚአብሔር ጋር የምትገናኙበት ጸሎታችሁም፣ ጾማችሁም፣ ሌላውም ነገር አይደል፣ ትሕትናችን ነው የመጀመሪያው። ከእግዚአብሔር ጋር ፊት ለፊት የምንተያይበት ነገር እሱ ነው። እግዚአብሔር የትሑታንን ጸሎት ይሰማልና። እግዚአብሔር በትዕቢተኞች ደስ ብሎት አያውቅም። በትሑታን አጭር ጸሎት ጸልዩ፣ ግድ የለም ግን ትሕትና ይኖራችሁ ወገኖቼ፣ ትሕትና ይኖራችሁ። ከገንዘባችሁም እንደ ሌሎቹ ምጽዋት ላትሰጡ ትችላላችሁ፣ ግን ትሕትና ይኖራችሁ ወገኖቼ። አጋንንትን የምታስደነግጥላችሁ ትሕትና ናት። መንፈስ ቅዱስን ደግሞ የምታቀርብልን እሷ ናት። እመቤታችን ቅድስት ድንግል ማርያም በእግዚአብሔር ፊት የተወደደች የተመረጠች እንድትሆን ያደረጋት ይህ ትሕትናዋ ስለሆነ በዚህ ትሕትናዋ እግዚአብሔር ወደ ዓለም እንዲመጣ አደረገችው። በዚህ ትሕትናዋ በምድር ሳለች ጽርሐ አርያም ተብላ ተጠራች። ተመልከቱት፣ እሷ የባሪያውን ውርደት ተመልክቷልና ብላ ራሷን በዚህ ስም ትጠራለች። ሊቃውንት ደግሞ እመቤታችን ቅድስት ድንግል ማርያምን ምን ይሏታል? የእግዚአብሔር ዙፋን ብለው ይጠሯታል። ቅዱስ ዳዊት የእግዚአብሔር ሀገር ይላታል። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር አላት መዝሙር 44 ላይ። የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ድንገር ድንቅ ነው ብሎ ይጠራታል። አባ ጊዮርጊስ እመቤታችን ቅድስት ድንግል ማርያምን የእግዚአብሔር ዙፋን ይላታል። ይሄው ዙፋኑ አለ፣ ይሄ ሁላችሁ ጽርሐ አርያም፣ ይሄ ሁላችሁ አራቱ እንስሳ አለ። አራቱ እንስሳ ያላቸው ዮሴፍና ሰሎሜን እና አህያውንና ላሟን በቤተልሔም በበረት ውስጥ የተገኙ እነዚህ አራቱ ስለሆኑ ቁጠሩልኝ። ዮሴፍና ንገሩኝ፣ ዮሴፍና አህያና ላም፣ አህያና ላም፣ ዮሴፍና ሰሎሜን እነዚህ ስንት ናቸው? በአራቱ ኪሩቤል መሰላቸው አባ ጊዮርጊስ በመጽሐፈ ምስጢር በአራቱ ኪሩቤል ይመስላቸዋል። በአርጋኖኑ ላይ ነው ይህን የሚለው። እመቤታችን ቅድስት ድንግል ማርያምን ደግሞ በእግዚአብሔር ዙፋን ይመስላታል ኪሩቤል በሚሸከሙት። ጽርሐ አርያምን በረቱም በጽርሐ አርያም ይመስለዋል። ጌታ የተወለደበት ስፍራ ነዋ። የጌታ ማደሪያው ጽርሐ አርያም ነው። በእርግጥም ጌታ ከተገለጠበት ቦታው ጽርሐ አርያም ነው። ጌታ ከተቀመጠባት ድንግል ማርያምም ኪሩቤል የሚሸከሙት የጌታ ዙፋን ናት። እሷ የጌታ ባሪያ ብላ ስሟን ትጠራለች። እግዚአብሔር ደግሞ ጽርሐ አርያምን ላይ ባለው በሱ ዙፋን እንድትጠራ እንድትመሰል ያደርጋታል። ሊቃውንት ያንን ይዘው ወላዲተ አምላክ ብለው ይጠሯታል። እመ እግዚአብሔር ብለው ይጠሯታል። እሷ ራሷን ዝቅ ዝቅ ታደርጋለች። መንፈስ ቅዱስ ደግሞ እሷን ከፍ ከፍ ያደርጋል። እግዚአብሔር ቢያከብረን አይሻልም ወገኖቼ? ራሳችን ዝቅ አድርገን እግዚአብሔር ቢያከብረን መልካም ነው። ማን ቢያከብረን? እግዚአብሔር ያከበረውም ማንም አያዋርደውም። መጽሐፍ ይላል እኮ እንደዚያ
ይቀትሉ ያዩ ይገላል፣ ያድናል። ከገደለ የሚያድነው ማን ነው? ያዳነውንስ የሚገለው ማን ነው? ማንም የለም። ስለዚህ እንዲህ በሆነ መንገድ ተገልጣ እግዚአብሔር አከበራት። እኛም ራሳችንን ዝቅ ብናደርግ ከእግዚአብሔር ዘንድ ማንም የማይቀማንን እድል፣ ማንም የማይቀማንን ጸጋ ማግኘት እንችላለን ማለት ነው። ስለነበረን ጊዜ ሁሉ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ነገ ደግሞ በዝማሬውም በትምህርቱም ሊቃውንቱ የእመቤታችን ዜና ዕረፍቷን ይነግሩናል። ዜና ትንሣኤዋን የምንሰማበት ጊዜ አለ። ዜና ዕረፍቷን ደግሞ የምንሰማበት ጊዜ አለ። ስለ ሁሉም የእግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልኝ።